ተመልካቾቻችን የወፍ ጎጆ የመጨረሻው ክፍል ጤነኛ አእምሮን የሚያናጋ እብድ ያለ ቪዲዮ ነው። እስኪ አስቡት፣ የገዛ አባቱ ኦዘር ልጁን ሙስጠፋን ከእስር ቤት ማስፈታት ሲችል እዛው ገብቶ ይበስብስ ብሎ በገዛ እጁ እስር ቤት ሲዘጋበት፣ በሌላ በኩል ደግሞ በካንሰር የሞት አፋፍ ላይ ያለችው ዶኑሽ ሊያድናት የመጣውን ፍቅረኛዋን ሰርዳርን እኔ ስሞት እያየ እንድትሰቃይ አልፈልግም ብላ ጥለኝ ሂድ ትለዋለች። ሰርዳር የዶክተር ቱን ወረወረው። የቤተሰቡ ምሰሶ የሆነው ሳዲቅ በድንገት ልብ ድካም ያዘው። ቱርካን፣ ዳሪያና ዶኑሽ በድንጋጤ ደም እንባ እያለቀሱ ለመጨረሻ ጊዜ ተቃቀፉ። በቃ ቤተሰቡ አበቃለት ስንል ከዓመታት በኋላ ሁሉም ነገር ተገለበጠ። የቱርካንና የሶመር አስገራሚው ሰርግ እና ደግሞ የሳዲቅ 80ኛ ዓመት የልደት በዓል ላይ ማንም ያልጠበቀው ሚስጥራዊ ሰው ድንገት ብቅ አለ። ለዚህ ልብ አንጠልጣይና ፈጽሞ ለማይረሳው የታሪኩ ፍጻሜ እስኪ ከመጀመራችን በፊት ቪዲዮውን 1000 ላይክ እናስገባው። አሁን ላይክ አድርጉና ቀጥታ ወደ ታሪኩ እንገባለን። ሰላም የቻናላችን ቤተሰቦች፣ እስኪ ራሳችሁን በእናንተ ቦታ አድርጋችሁ አስቡት። የድሮ ፍቅረኛችሁ እና ደግሞ ክፉ የልጃችሁ አባት ብዙ ችግር ያደረሰባችሁ አዲስ ህይወት ጀምራችሁ ቤታችሁ በድንገት በሌሊት ቢመጣ ምን ትሆናላችሁ? ትዕይንቱ የሚጀምረው ልክ በዚህ የልብ ምት በሚያቆም ድንጋጤ ነው። ኤፌ በድንገት ከውጪ የሙስጠፋን ድምፅ ይሰማዋል። እናም አባቱ ጋር ለመሄድ በሩን ይከፍተዋል። ይህንን ያስተዋለችው እናቱ ዳሪያ ፒው ብላ ትነሳለች። ልቧ እየመታ አእምሯ በፍርሃት እየታመሰ ልጇን በፍጥነት ጎትታ በማስገባት ክላስ ውስጥ ትቆልፍበታለች። ልጅን አሳልፎ ከመስጠት በላይ ለእናት ትልቅ ቅዠት የለም። ዳሪያ በዛሽ ቅጽበት በከፍተኛ ሽብር ውስጥ ነበረች። በዚህ የተበሳጨውና ደሞ የፈለው ካርታል ዝም ብሎ አላየም። እንደ እብድ ከቤት እየሮጠ በመውጣት ሙስጠፋን ሊያንቀው በጨለማ ውስጥ አሳደደው። ይሄ የንዴት ሩጫ ነው። ካርታል ቤተሰቡን ለመጠበቅ ሲል ማንኛውም አይነት እርምጃ ከመውሰድ ወደ ኋላ አይልም። ግን በሚያሳዝን ሁኔታ ሙስጠፋ በትንሽ አምልጦታል። ወደ ቤት ሲመለስ ካርታል ያገኘው ፍርሃት ያቆራመዳትን ዳሪያን ነው። ዳሪያ በእንባ የታጠበች ትልቅ ውሳኔ ላይ መድረሷን ነገረችው። ካርታል ሙስጠፋ ልጅን ሊነጥቀኝ ስለሆነ እዚህ ሀገር መቆየት አልችልም፣ ጥለን መውጣት አለብን ትለዋለች። አንዳንድ ጊዜ ችግርን መሸሽ ከፈሪነት አይመጣም፣ አቅማተ አይደለም። ነገር ግን የምትወደውን ሰው ከከፋ አደጋ ለማዳር የምትወስደው ብቸኛው አማራጭ ይሆናል። የዚህ ቤተሰብ ውጥረትና ጭንቀት መቋጫ የለው። የልጆቹ መጣላት እና የቤቱ መበጣበጥ ሲበዛ የአባትየው የሳዲቅ ልብ መቋቋም አቃተው። በድንገት አቅሙን አጥቶ በልብ ህመም መሬት ላይ ተዘረረ። ወዲያውኑ ወደ ሆስፒታል ወሰዱት። ነርሶቹና ሐኪሞቹ ሲረባረቡበት ሆስፒታል ውስጥ በጭንቀት የተሞሉት ሶስቱ እህቶች በፍጥነት ተሰበሰቡ። በሞትና በህይወት መሃል ያለው አባታቸው ግን የመጨረሻ ጥያቄ አቀረበላቸው። እባካችሁ ልጆቼ መጣላታችሁን አቁሙ አላቸው። ይህ የአባት አንጀት የሚበላ ኑዛዜ ከረጅም ጊዜ ጠላትነት በኋላ ሶስቱንም አቅልጦ አስለቀሳቸው። ቂማቸውን እርግፍ አድርገው በመተው አንገት ለአንገት ተቃቅፈው ይቅርታ ተደራረጉ። ሲኦል የነበረው ቤተሰብ በይቅርታ ሲታጠብ እንዴት እንደሚያምር አስቡት። ነገር ግን ደስታቸው ብዙም አልቆየም። ከሆስፒታሉ እንደተመለሱ የዶኑሽ ትልቅ የሚስጥር ቋጠሮ ፈነዳ። ዶኑሽ ያን ያህል የምትወደው ሰርዳርን በድንገት ጥላው እንድትሄድ ያደረጋት ምን መሰላችሁ? የነበረባት የካንሰር ህመም በአስከፊ ሁኔታ አገርሽቶባት ልትሞት እንደሆነ አውቃለች። እሱ እኔ ስሞት እያየ ከሚሰቃይ ልርቀው ይሻላል በሚል የጭካኔ የሚመስል ነገር ግን ጥልቅ ከሆነ የፍቅር ስሜት የመነጨ መስዋዕትነት ከፈለች። ዳሪያም ለእህቷ ቱርካን ነገረቻት እርጉዝ መሆኗን። እናም ደግሞ ህይወቷንና አዲሱን ህፃን ከሙስጠፋ ክፋት ለማትረፍ ከካርታል ጋር ሙሉ ለሙሉ አገር ጥለው ወደ ፈረንሳይ ሊሄዱ መሆኑን አብራራችላት። በዚህ የጭንቀት ማዕበል መሃል ካርታል ብቅ ብሎ
ሙስጠፋ በፖሊስ እጅ ገብቷል የሚል የደስታ ዜና አመጣ። ትንሽ እፎይታ ቢሰማቸውም ውጥረቱ አሁንም እንዳለ ነው። ከዚህ በኋላ የምናየው የሶመርና የአባቱን ኦዘር ፍጥጫ ነው። ኦዘር ሀብታምና ተሰሚነት ያለው ሰው በመሆኑ ጠበቆችን ሰብስቦ ወንጀለኛ የሆነውን ልጁን ሙስጠፋን ከእስር ቤት ሊያስፈታው አስቧል። ሶመር ግን ይህንን ሲሰማ በድንገት ፊቱ ደም ለበሰ። አባቱን አፈጠጠበት። አባቴ የቤተሰቦቻችንን ህይወት ያመሰቃቀለው የገዛ ልጅህን በገንዘብ እንዳታድነው። ሙስጠፋ ላጠፋው ጥፋት እስር ቤት መግባት አለበት። ቤተሰቤን ከሱ ክፋት የምጠብቀው እሱ በህግ ሲቀጣ ብቻ ነው ይለዋል። አያችሁ አይደል? የገዛ ወንድማችሁን ለፍትህ ስትሉ መክዳት ምንም ችግር የለውም። የደም ትስስር ከሞራልና ከፍትህ ሊበልጥ እንደማይችል ሶመር በድፍረት አሳይቷል። እናንተስ ምን አይነት ታስባላችሁ? በኮሜንት አሳውቁኝ። ዶኑሽ ሆስፒታል አልጋ ላይ ተኝታ ህክምናዋን እየተከታተለች ነው። ፊቷ ላይ ያለው ተስፋ መቁረጥ አያሳዝንም? ነገር ግን በድንገት የሆስፒታሉን በር ከፍቶ ሰርዳር ገባ። የቀድሞ ፍቅረኛዋ አሁን ደግሞ የእሷ አዳኝ ዶክተር ሆኖ መጥቷል። የህክምና እውቀቱን ሁሉን አሟጦ እሷን ከሞት ሊያድናት ቆርጦ ተነስቷል። ነገር ግን ዶኑሽ አልተቀበለችውም። በፍቅር ስም እኔ ስሞት እያየ የራስን ህይወትና ተስፋህን እንዳታጠፋ አልፈልግህም፣ እባክህ ጥለኝ ሂድ በማለት እያለቀሰች ትገፋዋለች። ፍቅረኛውን ለማዳን እየታገለ ያለው ሰርዳር ልቡ ግን መቋቋም አልቻለም። ከተስፋ መቁረጥና ከንዴት ብዛት የዶክተር ኮቱን አውልቆ ወረወረው። የማፈቅራትን ሴት ከሞት መታደግ ካልቻልኩኝ ይሄ ዶክተርነት ለኔ ምን ያደርግልኛል ብሎ በሐዘን ነገራት። ከስንብቱ በኋላ ዳሪያና እህቷ ዶኑሽ ብቻቸውን የሚያደርጉትን ጥልቅ የልብ ለልብ ወሬ እናያለን። ዶኑሽ በካንሰር ህመም ምክንያት ራሷን ለሞት አሳልፋ ሰጥታለች። ፍቅረኛዋንም ጥለዋለች። በብቸኝነት እየማቀቀች ነው። ተስፋ መቁረጥ ማለት ገና ከመቃብር ሳይገቡ በቁም እንደመሞት ይቆጠራል። ዳሪያ ይህንን አይታ ዝም ልትል አልቻለችም። በእህትነት ጥልቅ ፍቅር፣ ነገር ግን በታላቅ ንዴት ዶኑሽን ማናወጥና መነቅነቅ ጀመረች። ዶኑሽ ንቂ፣ ምን እየሆንሽ ነው? ገና ሳትሞቺ እንደ ሞቶ ሰው መኖርሽን አቁሚ ብላ ጮኸችባት። ዳሪያ እህቷን ለምን ለህይወትሽና ለፍቅርሽ አትታገይም? ለምን ይህንን እርጉም በሽታ አሸንፈሽ ሰርዳርን አትመልሹም? እያለች መንፈሷን ከእንቅልፍ ልታነቃው ሞከረች። እውነተኛ ወዳጅ ማለት አብሮ የሚያለቅስ ብቻ ሳይሆን ስትወድቅ እውነቱን ፊት ለፊት ነግሮ የሚያነቃ ነው። ይህ ጩኸት በዶኑሽ አእምሮ ውስጥ ትልቅ ለውጥ ፈጠረ። የዳሪያ ወቀሳና ትክክለኛ የእህት ምክር የሰራላት ዶኑሽ ትልቅ የድፍረት እርምጃ ወሰደች። ቀጥታ ወደሚወዳት ሰው ወደ ሰርዳር ቤት አቀናች። በሩ ሲከፈት ያየችው ትዕይንት ግን ልብን ይሰብራል። እሱ እሷን በማጣቱ ትልቅ ሐዘን ውስጥ ይገኛል። መጠጥ ደግሞ እያበዛ ነው። በብስጭት ራሱን ጥሎ አገኘችው። ዶኑሽ ወደ እሱ ቀረብ ብላ እውነተኛ ስሜቷን አወጣችው። ሰርዳር፣ አፈቅርሃለሁ። ጥዬ ሄድኩት ጠልቼ ሳይሆን ፍርሃት አሸንፎኝ ነው። አንተን ከኔ በሽታ ስቃይ ለማራቅ ብዬ ነው ስትል፣ እሱም ታዲያ የሁሌም አዳኛዋ በመሆን ጥብቅ አድርጎ አቀፋት። በመጨረሻም ፍቅር የካንሰር ፍርሃትን አሸነፈ። ሰርዳርም ከዚህ በፊት ያወለቀችውን የጋብቻዋን ቃል ኪዳን ቀለበት በእንባ ታጅቦ ደግሞ ጣቷ ላይ አጠለቀላት። ይህ እኮ ነው ህይወት፣ ደስ አይልም? በሌላ በኩል ደግሞ ፊልሙ በጣም የከባድ የሞራል ፈተና ያቀርበናል። የአባቱ የኦዘር የመጨረሻ ውሳኔ ጊዜው ደርሷል። አንድ አባት የገዛ ልጁ ሲታሰር ዝም ብሎ ማየት የቱን ያህል ያሳምማል አይደል? ኦዘር ግን ማንም ሊወስደው የማይችለውን ኃላፊነት ወሰደ። ገንዘቡን፣ ሀብቱን እና ጠበቃውን ተጠቅሞ ወንጀለኛ የሆነውን ልጁን ሙስጠፋን ላለማዳን ወሰነ። ፍትህ ከደም ትስስር በላይ ሆና ተገኘች። ቤተሰቡን እንዳያጠፋ ሙስጠፋ ወደ እስር ቤት እንዲወርድ ፈረደበት። ይህ ለኦዘር ልብ ሰባሪ ቢሆንም ለሌላው ቤተሰብ መትረፍ ግን ብቸኛው መንገድ ነበር። የሰው ልጅ በራሱ ተግባር ሲፈረድበት ህጉ ማንም ላይ አይራራም አይደለ? ካርታርና የሶመር ታሪካዊው የእርቅ ትዕይንት። ቀድሞ አይጥና ድመት የነበሩት እነዚህ ሁለት ጎበዞች በስንት ሽኩቻ በኋላ ለቤተሰባቸው ሰላም ብለው ቁርሾቻቸውን ትተው ሁለቱም እጅ ለእጅ ተጨባበጡ። የውስጥ መከባበርን አሳዩ። ወንድነት ማለት ሽንፈት የሌለበት ጦርነት ማወጅ ሳይሆን ሲያስፈልግ ይቅር ተባብሎ
ቂምን በጓዳ መተው ነው። ይህ የመጨረሻ ሰላምታቸው ታሪክን እጅግ ደማቅ አደረገው። የምትወዱት ሰው ወደ ሌላ ቦታ ሲሄድ መሸኘት ብቻ የለብንም። ከመለያየታቸው በፊት እነዚህ እህትማማቾች ቱርካን፣ ዶኑሽና ዳሪያ የመጨረሻ የደስታ ጊዜ አሳለፉ። በጣም የሚያማምሩ ልብሶቻቸውን አውጥተው ለብሰው ሜካፓቸውን ተቀባብተው ቤት ውስጥ ፈገግታና ሙዚቃው ደመቀ። ፎቶ የተነሱ፣ ዘፈን እየዘፈኑ እየተቃቀፉ ይህንን ጊዜ የህይወታቸው ጣፋጭ ማስታወሻ አደረጉት። መሄድና መለያየት እጣ ፋንታቸው ቢሆንም በውስጣቸው ያለው ፍቅር ግን እስከ መጨረሻው ድረስ የጸና ነው። በዚህ ትዕይንት ደግሞ የምናየው የሶመርና የቱርካን እጅግ ደማቅ የሰርግ ስነ ስርዓት ነው። ሜዳው፣ አትክልቱ፣ አየሩ ራሱ ለፍቅራቸው እውቅና የሰጠ ይመስላል። የቱርካን የሰርግ ቀሚስ ሲያምር፣ የሶመር ደስታ ደግሞ ፊቱ ላይ ይነበባል። ያንን ሁሉ ችግር አልፈው የጋብቻ መኮንኑ ፊት ቆመው በከፍተኛ ድምፅ አዎ ፈቅጃለሁ ብለው ፊርማቸውን ሲያኖሩ ሁሉም ቤተሰብ በደስታ እልልታና ጭብጨባ አጀባቸው። ይህ ትዕይንት ትክክለኛ ፍቅር ምን ያህል ጊዜ ቢፈጅበትም ውጣ ውረዱን አልፎ ከማሸነፍ ወደ ኋላ እንደማይል የሚያሳይ ትልቅ የስነ ልቦና ትምህርት ነው። ከሰርጉ በኋላ ደግሞ ወደ ዶኑሽና ሰርዳር ልብ የሚነካ የፍቅር ጨዋታ እንመለሳለን። ከትንሽ ጊዜ በፊት በካንሰር ፍርሃት ተለያይተው የነበሩት እነዚህ ሁለት ነፍሶች አሁን በአዲስ ተስፋ ተሞልተዋል። ሰርዳር አይኗን እያየ አብራው እንደሚያረጁ እና ደግሞ ምንም አይነት በሽታ እንደማይለያያቸው ቃል ሲገባላት ልቧ አረፈ። ይህ ብቻ አይደለም ቤተሰብ፣ ወደፊት ለሚወሉት አዲስ ሕፃን ጃን የሚል ስም አወጡለት። በቱርክኛ ጃን ማለት ህይወት ወይም ደግሞ ነፍስ ማለት ነው። ይህ ስም የህይወት መትረፍና የድል ምልክት መሆኑን ያሳያል። ከዚህ ጣፋጭ ምሽት በኋላ ፊልሙ ታይም ጃምፕ አድርጎ ወደ ዓመታት በኋላ ይወስደናል። ተመልካቾቻችን ያቺ በሞት አፋፍ ላይ ነበረችው ካንሰሯ ተመልሶባት ተስፋ ቆርጦ የነበረችው ዶኑሽ የት እንዳለች ታውቃላችሁ? በሽታው ሙሉ ለሙሉ አሸንፈዋለች። ጤናዋ ተመልሶ አሁን እጅግ በጣም ታዋቂ የሆነች ደራሲ ሆናለች። 5ኛ መጽሐፏን ፐብሊሽ አድርጋ ለአንባቢዋን ፊርማዋን እያኖረች ትገኛለች። ትልቁ ድል ደግሞ ከጎኗ ጃን ብላ የሰየመችው ያህልም የነበረው ትንሹ ልጇ ቁጭ ብሏል። የማይታለፍ የሚመስለው ገደል በአሸናፊነት መሻገር ማለት ይሄ ነው። ፈጣሪ በጻፈው ታሪክ ላይ የሰው ልጅ ነጥብ ማድረግ አይችልም። ዶኑሽ በመጽሐፍ ፊልሟ ፕሮግራም ላይ በደስታ እየተሳተፈች እያለ አንድ ፈጽሞ ያላሰበችው ገራሚ ሰርፕራይዝ ከፊቷ ብቅ አለ። ከዓመታት በፊት ወደ ፈረንሳይ ፈልሶ የነበሩት ዳሪያ፣ ካርታልና ልጆቻቸው መጡ። ትንሽ የነበረው ኢፌ አሁን አድጎ ጉርምስና ላይ ደርሷል። ዳሪያ ደግሞ ያኔ እርጉዝ ሆና የነበረችበት አዲሷን ልጇን ሜሊሳን ይዛ ተመልሳለች። ዶኑሽ አይኗን ማመን አቅቷታል። እትማሞቾቹ ተጠምጥመው ሲለቃቀሱ ሲሳሳሙ ማየት የሁሉንም የፊልም አድናቂ አንጀት የሚያነባ ነበር። አሁን ቤተሰብ ሁሉ ጠቅልሎ ያደጉበት አሮጌው ትልቅ ቤት ውስጥ ተሰባሰቡ። እውነተኛ የልብ መንቀጥቀጥ የተፈጠረው ግን እዚህ ጋር ነው። አባትየው ሳዲቅ የልጅ ልጆቹን ለማየት ሲወጣ ከፈረንሳይ የመጣችው አዲሷን የልጅ ልጁን ሜሊሳን አያት። ሳዲቅ በዛሽ ቅጽበት መንፈሱ ተናወጠ። እንባው መቆም አቅቶት ምርር ብሎ አለቀሰ። ለምን ይመስላችኋል? ምክንያቱም ትንሿ ሜሊሳ በህይወት የሌለችውንና በጣም ይወዳት የነበረችውን ሚስቱን ነስሪንን ፈልቅቃ ነበር የወጣቸው። ፊቷ፣ ቁመናዋ፣ ሁሉም ነገር የሚስቱ ኮፒ ነበር። አያችሁት? የህይወት ጉዞ ያጣነውን ሰው ፈጣሪ በሌላ መልኩ በተለየ ደግሞ በልጅ ልጅ በኩል እንዴት አድርጎ እንደሚመልሰን አስቡት። ያ ሐዘን ሁሉ በታላቅ የእንባ መታጠብ ወደ ፈገግታ ተቀየረ። በሌላ በኩል ደግሞ ሶመርና ቱርካን በጣም አርጅተዋል። እንደምትመለከቷቸው ሶመርና ቱርካን ልጆች ወልደዋል። እነዛ ልጆች ደግሞ አሁን ላይ አድገዋል። እንደምትመለከቷቸው 2 ሴትና 1 ልጅ።
ያ ጊዜ አልፎ አሁን ቤተሰቦቻቸው በጣም በዝተዋል። የድራማው ማብቂያ ላይ ደርሰናል። እጅግ ድንቅ በሆነ ትዕይንት ይደመደማል። የሳዲቅን 80ኛ ዓመት ልደት ለማክበር ሁሉም ቤተሰብ ሶስቱም እህቶች፣ ባሎቻቸው እና ደግሞ የልጅ ልጆቻቸው ባህር ዳርቻ ላይ ባለ ረጅም የመመገቢያ ጠረጴዛ ላይ ተሰብስበዋል። ሁሉም ፈገግ ብለዋል። በደስታ ይስቃሉ። አየር ላይ ሰላም ብቻ ነው የሚያንዣብበው። ያ ሁሉ ጥል፣ መገፋፋት፣ የካንሰር ስቃይ እና ክፋት ተሸንፎ በመጨረሻም ፍቅርና ቤተሰብ አሸናፊ ሆኗል። ተመልካቾቻችን ይሄ አስገራሚ ድራማ ለብዙ ጊዜያት አብረን አይተናል። ትልቁ ትምህርት ምንድነው ብላችሁ ታስባላችሁ? የሰው ልጅ ምን ያህል ሐዘንና ፈተና ቢበዛበት ይቅርታ ካለና እርስ በርስ መደጋገፍ ከቻለ ከችግሮቹ ሁሉ በላይ ከፍ ማለት እንደሚችል ነው አይደለ? እናንተ ከዚህ ከተከታታይ ድራማ ምን ተማራችሁ? የትኛውስ ትዕይንት ልባችሁ ውስጥ ቀርቷል? እስኪ ኮሜንት ላይ ሐሳባችሁን ጻፉልኝ። ቪዲዮውን ላይክ አድርጋችሁ ቻናላችንን ሰብስክራይብ ማድረግ እንዳረሱ። ወደፊትም እንዲህ ባለ አጓጉ ታሪክ እስከምንገናኝ ድረስ ሰላም፣ ቻው፣ ይመቻችሁ።